ምን እንደምላችሁ አላውቅም። የምር አቅም ወሰኛል። ድምጼን ራሱ ከፍ አድርጌ መናገር አልቻልኩም። ልጄ እውነት ለመናገር እንደ ሩታ የሩታ ማን ነው? የሩታ አድናቂዎች ማን ናቸው? የት አላችሁ? ወይኔ ትቼ ያለሽ ማስመሰል በኢየሱስ ስም። አንቺ በልጅሽ ጭራሽ አይደብርሽም? ትንሽ እንኳን አይሰቀጥጥሽም ወይ? አንቺ ሴትዮ ምን አርጉ ነው የምትይው አንቺ? አቤት ስቺ ማስመሰል። አድናቂሽ ነኝ እኔ የምር። ተረጋጋ ልጄ የኔ ልጅ ስስትምህ መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ ጭንቄ አንተ ኮነ ለኔ ወርቄ ስስትምህ መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ ጭንቄ አንተ ኮነ ለኔ ወርቄ። በመጀመሪያ ደረጃ የሆነ ውስጣችሁ ላይ የሆነ ነገር እንዳለ ስለታወቀባችሁ በዚህ ልክ ማውራት እኔ ገኒ ካንቺ ጋር በዚህ ልክ ማውራትን አልፈልግም ነበር። በመጀመሪያ ታላቄ ነሽ፣ አከብርሻለሁ። እንገባሽ? ማንኛውም ሰው በማከብርበት መንገድ ማለት ነው። ግን ደግሞ የማይሆን ነገር ደግሞ ውሸት ስትሰሪ ደግሞ እኔም እዚህ ጋር ማጋለጥ እችላለሁኝ። እኛ የማይመስል ነገር እያመጣችሁ ማውራት አትችሉም። ይሄ ልጅ ጠፋ ብላ ከተራች ጀምሮ የሁሉ ነገር እያየሽ የፈለገ ነገር ቢሆን ዝም ልትያችም ገኒ ታውቂያለሽ፣ አውቃችሁ ያደረጋችሁት ነገር ከዛ እኛ እንድንያዝ ነበር። ከዛ እውነቱ ሲወጣባችሁ ደግሞ ስትጋለጡ ደግሞ አሁን መታችሁ እያለቀሰች ምናምን ማስመሰል ጀመረ። ለምሳሌ ማለት ነው አንድ ነገር ላስረዳ የምፈልገው ነገር አለ። ሰላም ምንድነው የተከበራችሁ ቤተሰቦቻችን? ሰላም ውድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር የተመሰገነ ይሁን። ሁሉ ሰላም፣ ሁሉ ፒስ። እኔ ያለው እግዚአብሔር የተመሰገነ ይሁን። እንግዲህ ማሮቼ ሰሞኑ ትንሽ ጠፋ ብያለሁ። ቻናሌ ወርዷል ምናምን እና ፕሊዝ ሰብስክራይብ ያደረጋችሁ አበረታቱኝ። ታው ግን እና ሌላ አፕሊኬሽን ላይም ተጥጃለሁ። በርግጥ ግን ያ አያዋጣም ማለት ዩቲዩብ መተውን አግባብ ነው ብዬ አላስብም፣ በተለይ በአሁኑ ሰዓት ማለት ነውና ዛሬ የመጣሁት እንግዲህ የሩታ አድናቂ ነኝ ለማለት ነው። ሩታ የምሬ ነው፣ በጣም ነው የምችይው። እንደ ሩታ የሚችል ሰው የትም የለም። የትም ማንም አርቲስት አታመጡልኝም። እንዲህ ሰው በልጁ ላይ ይነግዳል። አንቺ ስታስጠይም ቤቴን በጣም ነው ያነድሽኝ። በጣም ነው ያበሳጨሽኝ። ማርያምን እንዴት አንቺ ልጅ የምርሽን ነው? ምነው እሺ፣ ምንድነው እሺ? ጠፋብሽ ልጅሽን እንዳንቺ ማለት ነው። ማንም አርቲስት አይሰራም። አንቺ መሆን የነበረብሽ ዩቲዩብ ሳይሆን አርቲስት ነበር። በኢትዮጵያ ደረጃ መታወቅ የነበረብሽ። በዚህ ልክ ማስመሰል ትችላለሽ እንዴ? በዚህ ልክ? ኧረ በኢየሱስ ስም ማርያም በጣም ነው ያሳቀችኝ። ግን እንትኑ አብርሃም እስከሚመጣ ድረስ ያየሁትን የሆነ መግቢያው ላይ ያው ያያችሁት ነውና በጣም ነው ያሳቀችኝና ይደብራል። በዚህ ልክ በልጅ መሸቀጥ፣ በዚህ ልክ በልጅ መነገድ ምናምን ይደብራል። ኧረ ይሄድም። ይሄ ምንድነው? ተረጋጉ እንጂ ሌላ ርዕስ አምጡ። ሌላ ርዕስ እኮ ማምጣት ትችላላችሁ። በጣም ብዙ እንትኖች አሉና ይደብርባችኋል። ኮንቴንት ወደ ሌላ ኮንቴንት ሄዱ። ሲጀመር ደግሞ ልዑልን እናንተ ሸውዳችሁ እናንተ የራሳችሁ የሆነ ነገር እያረጋችሁ አብርሃምን የሆነ ነገር ለማድረግ ወይም ደግሞ ሄርሜላ ጋር ለማጣላት ከሄርሜላ ለመለየት አይኖ የሆነ ነገር እንደምታመጡበት በምንም አልያዛላችሁ አሁን አብርሃም። ምክንያቱም አሁን ከሄርሜላ ጋር ተጣበቀባችሁ፣ ከሄርሜላ ጋር ፒስ ሆነ። ያንን ነገር በምን ላላቀቅ እያላችሁ እኛን ግን እንደው ኃጢአት ውስጥ እያስገባሽ ነው አንቺ ሩታ የምትባይ ሴትዮ ማርያምን። ይህ በመጀመሪያ ደረጃ በልጅ አይነገድም እናንተ ሰገጤዎች ማለት ነው። በመቀጠል ደግሞ ማለት ነው ገኒም ሆንሽ ሩታ አብርሃምን የሄርሜላ ጋር የሆነ ነገር ለማንቃቀር የፈለጋችሁት እናንተ ልጃችሁን ይዛችሁ ልጅ የጠፋ ብላችሁ የአስሩይቱ መሸቀጫ የአስሩይቱ መነገጃ በልጃችሁ ላይ የምትነግዱ እናንተ ቢያንስ እንኳን ልጅ አለሽ። አንቺም ገነትም ቢሆን ሩታም ያው አምጠሽ የወለድሽው ልጅ ነሽ። መቼስ በጀርባሽ አይደለ ተሸክመሽው የገዛሽው ልጅ አይደለም። 9 ወር ድረስ አርግዘሽ ተጸንሶ እስከሚረገዝ የሚወለድ ድሬውሉ ለአሁን 1 አመት ሊሞላ 2 ወር ነው የቀረውና ጥቅምት ነው የተወለደውና መስከረም አልፎ እና ማለት ነው
እስከዚህ ድረስ ደግሞ በቃ በኢየሱስም በጣም ነው የምዘጉት። እንዴት በልጃችሁ የምር እኔ ልጄ ማለት ነው ማርያምን ቤተክርስቲያን ራሱ ሰው ሲያይብኝ ልጅ ነው በቃ ምንም ይሁን ቆንጆም ይሁን ማስጠልም ይሁን አላ በድሮ ባህል ከሄዳችሁ ልጃችሁ ራሱ እንዴት ነው ቤተክርስቲያን ላይ እንደዚህ ትኩር አድርጎ ሲያይባችሁ ወይኔ የሚበሉባችሁ በቃ የሆነ ነገር የሚያረጉብኝ ነው የሚመስለው። አሁን አንቺ እናት ነሽ እንዴ? አሁን ሩታ አንቺ እናት ነሽ እንዴ? በኢየሱስ እናት አላየንም። ኧረ እናት ነሽ አሁን አንቺ ሩታ እናት ርላሽ አላየንም። እናት ማለት ሽፍን ድብቅ አድርጎ የሚያሳድግ አንቺ ግን የሁሉ ዩቱበር ገቢ አንቺም ዩቱብ ሳይቀር የሁሉም እንዲህ በየቲክቶኩ በየምናምኑ ልጅሽ መነገጃን ያረግሽው አንቺ አሁን እናት ነሽ። እኔ እናት ነሽ ብዬ ለመጥራት ይቅርታ አድርጊኝ፣ በጣም ነው የምሳቀቅብሽ። ለመሰለሽ ብለሽ በልጅሽ እየነገርሽ በልጅሽ የሆነ ነገር እንዲደረግ እንዲሰደብ እንዲዘቀዘቅ ፎቶ የሆነ ነገር እንዲሆን ማን ነው አሁን እኔ ፎቶ ቢዘቀዝቁ ተው ልትይ ነው አትይ። ምክንያቱም ሁሉም የራሱ ስሜት ነው ሚዲያ ላይ የሚያንጸባርቀው እና ሲዘቀዘቅብሽ ደስ ነው የሚልሽ ማለት የሆነ ነገር ሲያረጉብሽ እንደዚህ በሬሳ ሳጥን አድርገው ምናምን አንዳንድ ከብቶችሽ ማለት ነው አሉ ከብቶችሽ ምናምን ይነካኩና ከዛ በኋላ ከሰው ጋር ለማያያዝ የሚጥሩ ልጆች አሉ እኮ ያንቺ ከብቶች ማለት ናቸው እነዛ ማለት ያንቺ አድናቂ ምናምን የሚባሉ ከዛ በኋላ ከሰው ጋር ይነካኩና ከዛ ልጅሽን በሬሳ ሳጥን አድርገው ይዘቀዝቁልሽና ከዛ የዛኔ ስታዩ ደስ ይልሻል ማለት ነው። ማለት ልጠይቅሽ ብዬ ነው ትንሽ ግራ ስለገባኝ ነው ውዴ፣ እስኪ መልሽልኝ። እና ማለት ነው ማሮቼ በጣም ነው የሚያናድደው እውነት ለመናገር በጣም ያስጠላል። እና ማሮቼ ቪዲዮ ላይክ አድርጉ። ከዚህ በኋላ ዩቲዩብ ወጥራለሁ ብዬ አስባለሁኝ። እስኪ በምን አይነት ኮንቴንት ለምጣ በእናንተ እንትን በምን አይነት ርዕስ ለምጣ በማርያም ንገሩኝና እናንተ ባላችሁኝን እመጣለሁ። አብርሃምና ሩታን ተይ፣ አብርሃምና ሩታ በመሀል አስገቢና የራስሽ የሆነ ነገር አሳይና እናበረታታሻለን የምትሉኝ ካላችሁ ጻፉልኝ እና እስኪ ማለት ትንሽ እንትን ስላለኝ ነው ማርያምን እመጣለሁ። በፈለጋችሁት እናንተ በምን አይነት ልምጣ ልላችሁ ነው። ያው እነሱም አይቀሩም አለ ኮንቴንት፣ ግን ደግሞ በእንደዚህ አይነት ስትመጪ እናይልሻለን የምትሉኝ ካላችሁ እስኪ አበረታቱኝ። ማርያምን ምን እንደምላችሁ አላውቅም። የምር አቅም ሰው ይላል። ድምጼን ራሱ ከፍ አድርጌ መናገር አልቻልኩም። ልጄ የኔ ልጅ ተረጋጋ ልጄ የኔ ልጅ ስስትምህ መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ ጭንቄ አንተ ኮነ ለኔ ወርቄ ስስትምህ